ሲናገረን እኛም እንጽናናለን። ሰው ሲናገር ሰውን ያቆስላል፣ ሰውን ያስከፋል። እግዚአብሔር ሲናገር ያጽናናል አይደለም? እግዚአብሔር ሲናገር የተሰበረውን ይጠግናል። እግዚአብሔር ሲናገር ባዶውን ይሞላል። እግዚአብሔር ሲናገር የደከመውን ያበረታል። እሱ እንድናገረን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ አእላፍ መልአኩ አበበ የዚህ ቤተ ክርስቲያን ዋና አስተዳዳሪና የመንጋው ጠባቂ፣ ክቡር አባታችን መልአከ ገነት ቆሞስ አባ ላቀ አበበ የደብራችን ስብከተ ወንጌል ክፍልና አሳራጊ፣ ክቡር መምህራችን ሙዓዘ ጥበባት ቀሲስ አክሊሉ የደብራችን አገልጋይ፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶቻችን፣ ካህናት፣ ላእካነ ምስጢር፣ ዲያቆናት እግዚአብሔርን ምርጫ አድርጋችሁ እግዚአብሔር ይሻለናል ብላችሁ ወደዚህ ወደ ተቀደሰው ቦታ ቅዱስ ሥጋው ክቡር ደሙ ወደሚፈተትበት ወደሚቀዳበት ምሕረት ይቅርታ ወደሚገኝበት ወደ ቅዱሱ ቦታ የተሰባሰባችሁ ምእመናንና ምእመናት በወደደንና እስከ ሞት ድረስ ፍቅሩን በገለጸልን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር በቸርነትና በምሕረት ጠብቆ ያን የሚያስፈራውን ጨለማ በብርሃን ቀይሮ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ጥፋት ሳያጠፋን በዚህ በቅዱሱ ቦታ ተሰባስበን እንድናመልከው ቁመን እንድናስቀድስ ጸሎታችንን እንድናደርስ ተጽናንተን እንድንመለስ በፍጹም ፍቅሩ ያሰባሰበን የጠራን ልዑለ ባሕሪ ቅዱስ አምላካችን ስሙ ለዘለዓለም እስትንፋስ ባለው አንደበት ሁሉ የተመሰገነ ይሁን። እሱ ስናመሰግን እሷንም የማንለያት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ክብርና ምስጋና ይድረሳት። የጻድቁ የመናኙ የባሕታዊው የአቡነ ኪሮስ እንዲሁም የልዳው ኮከበ ቅዱስ ጊዮርጊስ አማላጅነት ተራዳኢነት ከሁላችን ጋር ይሁን። እንኳን አደረሳችሁ። ለዚህ ለምንናፍቀው ለምንረጋጋበት ለምንጽናናበት ለዐቢይ ጾም ወይም ለጾመ ሁዳዴ በሰላም በጤና እንኳን አደረሳችሁ። በድጋሚ እልል ብላችሁ እግዚአብሔርን አመስግኑ። ዓይኖቼ ማዳንህን አይተዋልና በሉ እስኪ ምንን አይተዋልና? ማዳንህን አይተዋልና ባሪያህን በሰላም ታሰናብተዋለህ። የቅዱስ ሉቃስ ወንጌል
ምዕራፍ 2 ቁጥር 30 ተመዝግቦ የምናገኘው ኃይለ ቃል ነው። እግዚአብሔር አምላካችን እንደወደደና እንደፈቀደ መጠን በዚህ ኃይለ ቃል ላይ ትንሽ ደቂቃ እግዚአብሔርን ቃል ተነጋግረን እንሸኛችኋለን። ማን ይርዳን? ማን ያስተምረን? ማን ይምከረን? እግዚአብሔር እንዲመክረን እርሱ የተበተነውን ልቦናችንን ከቃሉ በታች እንዳስገዛልን ጌታ መንፈስ ቅዱስ ሁላችንን ይርዳን። ምክንያቱም እሱ ሲመክረን፣ እሱ ሲናገረን እኛም እንጽናናለን። ሰው ሲናገር ሰውን ያቆስላል፣ ሰውን ያስከፋል። እግዚአብሔር ሲናገር ያጽናናል። አይደለም? እግዚአብሔር ሲናገር የተሰበረውን ይጠግናል። እግዚአብሔር ሲናገር ባዶውን ይሞላል። እግዚአብሔር ሲናገር የደከመውን ያበረታል። እሱ እንድናገረን እኛ ደግሞ ልጆቹ እንድንሰማ እግዚአብሔር አምላካችን ለሁላችን የሚፍቀድልን። እንግዲህ ቅዱስ ሉቃስ ጽፎ እንዳስቀመጠልን በዚህ በሉቃስ ወንጌል ምዕራፍ 2 ከቁጥር 30 መነሻችንን ያደረግነውን ኃይለ ቃል ተጠቅመን ትንሽ ደቂቃ እንማማራለን። ዛሬ በዓሉ የተደራረበ በዓል ነው። ወርሃዊ በዓሉ ቅዱስ ኪሮስ ወርሃዊ በዓል ነው። እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ወኩሎ ሕገ ሰብ ፈጸመ ዘእንበለ ኃጢአት በኃይቲታ ተብሎ የተነገረለት ከኃጢአት ከብቻ በቀር የሰውን ሕግ ሁሉ ምን አለ ደግሞ መጽሐፍ ፈጸመ ይላል። ስለዚህ አንዱ ሕግ በእስራኤላውያን ልማድ ወይንም ደግሞ በኦሪቱ ሕግ በዚህ በሌዋውያን መጽሐፍ ላይ መጽሐፈ ሙሴ እንደጻፈው ሌዋውያን 12 ከቁጥር 8 ጀምራችሁ ስታነቡ ሕጉ ተቀምጧል። በ40 ቀን ወንድ ልጅ ወደ ቤተ መቅደስ ሄዶ መስዋዕት ያቀርብለታል። ወላጆቹ እንዳቅማቸው ወይፈን ሊሆን ይችላል፣ የበግ የፍየል ጠቦት ሊሆን ይችላል፣ ርግብ ሊሆን ይችላል፣ ዋኖስ ሊሆን ይችላል። ግን እንደያቁ ያን መባ የስርየት መባ ይዞ በ40 ቀን ወደ ቤተ መቅደስ መሄድ ግድ ነበረ፣ ሕግ ነበረና ጌታችን መድኃኒታችን ኢየሱስ ክርስቶስም 40 ቀን ሲሞላው ወደ ቤተ መቅደስ ይዘውት ሄዱ ነው የሚለው። ምክንያቱም እሱ ሕግን ይሽር ሳይሆን ሕግን ሊያጸና የመጣ መሆኑን ለማጠየቅ እናቱ ድንግል ማርያም በሕሊናዋም በሥጋዋም በነፍሷም ንጽሕት የአዳም በደል የአዳም መርገም የአዳም ኃጢአት ያልተላለፈባት ንጹሕ ዘር ነች ድንግል ማርያም። ምንድን ነች አልኳችሁ? ንጹሕ ዘር። ያ የመርገም ዘመን ያ በአዳም ላይ ተነስቶ ወደ ሰዎች ይተላለፍ የነበረው የኃጢአት በደል ያላገኛት መንፈስ ቅዱስ አቀባን ከርሰማ ገና በእናቷ ማኅፀን መንፈስ ቅዱስ የጠበቃት ያነጻት የቀደሳት የለያት ድንግል ማርያም ምንም እንኳን በሥጋ ርኩሰት የማይስማማት ብትሆንም የታቀፈችው አምላኳና ልጇ ኃጢአት የማይስማማው ቢሆንም የሙሴን ሕግ ለመፈጸም የመንጻት ወራት ሲፈጸም ወደ ቤተ መቅደስ ገቡ፣ ወደ ምኵራብ ሄዱ የሚለው። ታዲያ በዚያ ጊዜ ይችን ዕለት የሚጠብቅ አንድ ሰው ነበረ ነው። ምኗን የሚጠብቅ? ይችን ቀን ጌታ ተወልዶ 40 ቀን ሲሞላ ወደ ቤተ መቅደስ ሲሄድ ማየት የሚፈልግ አንድ ሰው ነበረ ነው። ወደ ሲሄድ ወደ ቤተ መቅደስ ሲገባ
ይህን እየተጠባበቀ በእርግና ምክንያት ተጣብቆ የሚኖር ስምዖን የሚባል ሰው ነበረ ይላል መጽሐፍ ቅዱስ። ማን የሚባል አልኳችሁ? ስምዖን። ይህ ስምዖን የሚባለው ሰው እንደዛ ተጣብቆ እንዲኖር የተደረገበት ምክንያት በጥልሞስ የሚባል ንጉሥ ይህን ዓለም እንደ ገል ቀጥቅጦ እንደ ሰም አቅልጦ የገዛ ንጉሥ ነበረ ይላል ታሪክ። እና ይህ ንጉሥ ሁሉም ቋንቋ ይችላል፣ ሁሉንም ነገር ያውቃልና ምን ቀረኝ ብሎ አማካሪዎችን ሲያማክር የሙሴን 46ቱን መጽሐፍ በዕብራይስጥ ቋንቋ ነው የተጻፈውና አንተ ደግሞ የጽር ቋንቋ ተናጋሪ ስለሆንክ ወደ ጽር ቋንቋ እንዲቀይሩት መጽሐፍቱንና ሊቃውንቱን አምጥተህ መሄድ ማስቀየር ነው የቀረ ሲሉት አማካሪዎቹን ሰምቶ እስራኤላውያንን በግዞት ይገዛቸው ነበርና በቀይ ግዢ ውስጥ ነበሩና አዘዘ። ሊቃውንቱ ተሰበሰቡ። 72 ሊቃውንት እንዲሄዱ ተደረገ። 46 መጻሕፍትን ይዘው። ስንት ሊቃውንት አልኳችሁ? 72 ሊቃውንት። ከ72ቱ አጋጣሚ ሆኖ ሁለቱ በመንገድ አረፉ ነው የሚለው። 70 ደረሱ። 70 ሊቃውንት 35 ድንኳን ተተክሎላቸው ሁለት ሆነው ያን 46 የሙሴ መጽሐፍ የብሉይ ኪዳን መጻሕፍትን ከዕብራይስጥ ወደ ጽር እንዲቀይሩ እንዲተረጉሙ ሲሰጣቸው አጋጣሚ ሆኖ የኢሳይያስ መጽሐፍ ለዚህ ለስምዖን ደረሰው። የማን መጽሐፍ አልኳችሁ? የኢሳይያስ መጽሐፍ። ኢሳይያስ ትንቢቱ የተናገረበት መጽሐፍ ለማን ደረሰው? ለማን ደረሰው? ለስምዖን ደረሰውና ምን ላይ ደረሰ? ምዕራፍ 7 ቁጥር 14 ላይ ሲደርስ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል አንቀጽ አለ። ታዲያ ይህን ሲል እዚያ ላይ ሲደርስ ደነገጠ። እኔ ያለሁት ከአሕዛብ አገር ነው፣ አይደለም በአሕዛብ አገር ሁኜ የሚያምን ሰው እንኳ ቢሆን እስካሁን ተደርጎ የማያውቅ ነገር ባደርግ የሚቀበለኝ የለም። ስለዚህ ድንግል በድንግልና ጸንሳ በድንግልና ትወልጃለች ብዬ መጽሐፍ ይከብደኛል አለና ወለት ትጸንስ ወትወልድ ወልደ ብሎ ወለት ልጅ ሴት ወጣት ሴት ጸንሳ ትወልዳለች የሚል ጻፈ። ያን ጽፎ ሲተኛ መልአክ ፍቆ ደግሞ ድንግል የሚለውን አገኘው። 3 ጊዜ እንደዚያ ሆነ። በአራተኛው እንደዚሁ ሊፈቅ ሲል ተዋለው። ምን አለው? ይህን ነገር ተጠራጥረህ አይደለም እንደዚህ መከራ የምታየው? ይህ አሁን የምጽፈው ነገር በተግባር ተጽፎ እስከ ተፈጽሞ ድንግል በድንግልና ጸንሳ በድንግልና ወልዳ በድንግልና የወለደችውን ሕፃኑን እስከምታይ ድረስ አትሞትም ተባለ። ምን አትልም? ኢትመውት ዘእንበለ ትርአይ መሲሖ ለእግዚአብሔር። የእግዚአብሔርን መሲሕ የእግዚአብሔርን ልጅ ኢየሱስ ክርስቶስን መወለዱን ሳታይ መወለዱን ሳታረጋግጥ አትሞትም ተባለ። እንግዲህ ሊቃውንቱ እንደሚሉት የዘመን አቆጣጠሩን በ5200 ዘመን ነው በጥልሞስ ያጻፈው ይላሉ። በ2300 ዘመንም የሚላሉ። ዞሮ ዞሮ ግን ስምዖን ከ250 ዓመት በላይ በቤተ መቅደስ ተጣብቆ ኖረ፣ በእርግና ውስጥ ሆኖ። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ሞልቶት ወደ ቤተ መቅደስ በሙሴ ሕግ መሠረት ሲገባ መንፈስ ቅዱስ አነሳስቶ ስምዖንን ወደ ቤተ መቅደስ ወሰደው ይላል። በቤተ መቅደስ ሄዶ ይህን የተጠራጠረውን ኢየሱስን ሕፃኑን ኢየሱስን ሲታቀፍ እርግናው ታደሰለት ነው የሚለው። ክብርና ምስጋና ለአምላካችን ይሁን። ታዲያ ሲታደስ እኔ አሁን ሀብዬ እንደገና ታድሼ ኑሮ መኖር አልፈልግም፣
ይበቃኛል፣ ይሄ ለእኔ ትልቅ ነገር ነው አለ። ዓይኖች ማዳንህን አይተዋልና። ልብ በሉ፣ ዓይኖች ምን አይተዋልና? ማዳንህን፣ ወገኖችን የምትታደግ እንደመጣ እኔም ደግሞ የመጀመሪያው የማዳን ሥራህን ሳላይ እንዳልሞት የተነገረኝ ትንቢት ተፈጽሞልኛል። ያለ ጻርና ያለ ጋር አሰናብተኝ በሰላም አለ። እንግዲህ ይህ ስምዖን ደግ ነበረ ይለዋል። ምን ነበረ? ደግ ነበረ። ደግነት መልካም ነው፣ እድሜን ያረዝማል። ደግነት መልካም ነው፣ የሚሽቱን ነገር እንዳገኙ ያደርጋል። አይደለም? ደግ ስለነበረ እሱ ደግሞ ያደረገው በጥርጣሬ ሳይሆን ነገሩ ረቆበት ከብዶበት ስለነበረ ይህን ነገር አይቶ ተደስቶ የሕዝቡንም ትርግናቸውን አይቶ እንዳልፍ እግዚአብሔር እድሜን ሰጥቶ አስቀመጠው። እርሱም ጌታን ለመታቀፍ በቃ ማለት ነው። ማንን ለመታቀፍ? ጌታን በቅፉ ለመያዝ በቃ። እግዚአብሔርን አመሰገነ። እርግናው ወደ ልጅነት ተቀየረለት። አዲስ ሰው ሆነ። አዎ ብዙ አሁን በሕይወታችን ብዙ እርግናዎች አሉ። ስጋ አይደለም፣ ስጋ ብቻ አይደለም ሰው እርጅና የሚይዘው፣ በአስተሳሰብም ሊያረጅ ይችላል። ሰው በአስተሳሰብ ካልተለወጠ ያረጀ አስተሳሰብ ካለው፣ የማይጠቅም አስተሳሰብ ካለው፣ ወደ እግዚአብሔር የማያቀርብ ወደ ንስሐ የማያመጣ አስተሳሰብ ካለው ወደ እግዚአብሔር መጥቶ መታደስ ያስፈልጋል። የእግዚአብሔርን የማዳን ስራውን ማስታወስ ያስፈልጋል። ሁላችንም እኔና እናንተ ዛሬ የእግዚአብሔርን የማዳንን ስራ አይኖቻችን አይተዋል። አላየንም? አይተናል። ትናንት ተሰቅሎ ዓለሙን ማዳኑን ብቻ አይደለም ያየነው፣ ዛሬም የስንቶቹን እንባ ሲጠርግ እያየን ነው። ዛሬም የስንቶቹን ቋጠሮ ሲፈታ እያየን ነው። ዛሬም እያንዳንዳችን ወደ እሱ ቀርበን አፍረን አንመለስም። አይደል እንዴ? ትርግናው አዳኝነቱ ዘላለማዊ ነው። የሚቋረጥ አይደለም። የእግዚአብሔር ትርግና የሚቋረጥ አይደለም። የእግዚአብሔር ቸርነት እኔና እናንተ ወጣ ገባ እንላለን፣ ሲመቸን እንኮበልላለን፣ እንዳስል ደግሞ መተን እናለቅሳለን። በዚህ ሁሉ ግን እግዚአብሔር አይሰለቸንም። ይሰለቸናል? ያው እኛ አንመቸውም እንጂ እሱ አይሰለችንም። እኛ ግን አንመችም። ትንሽ ሰው ሲባለው ከባድ ነው። ለሰውም ለራሳችንም አንመችም፣ ለእግዚአብሔርም አንመችም። ስለዚህ እግዚአብሔር ደግሞ የእያንዳንዳችን ድህነት፣ የእያንዳንዳችን መለወጥ፣ የእያንዳንዳችን መታደስ ስለሚፈልግ ሁልጊዜ ከእኛ ጋር ነው። እንግዲህ ስምዖን ይህን የኢየሱስ ክርስቶስን የአዳኝነት ስራውን የማዳን ስራውን አይቶ ታድሷል። እኛም ደግሞ እግዚአብሔር በሚያደርግልን ልክ እያሰብን እግዚአብሔር በሚያከናውንን ልክ እየተረዳን በአስተሳሰብ ልንታደስ ያስፈልጋል፣ ልንለወጥ ያስፈልጋል። ብዙ አሮጌ የሆኑ ነገሮች በውስጣችን አሉ። እነዚህን ልንተዋቸው ያስፈልጋል ማለት ነው። ፍቅርን፣ አንድነትን፣ መወያየትን፣ መረዳዳትን እነዚህን ልናሰፍን ያስፈልጋል። መለያየትን፣ ዘረኝነትን፣ ሟርትን፣ ጥንቆላን፣ አምልኮ ባዕድን፣ ስካርን፣ ዝሙትን እነዚህ በሕይወታችን አሮጌዎች ናቸው፣ የማይጠቅሙን ናቸው። እነዚህን አስወግደን አዲስ ሰዎች በንስሐ አዲስ ሰዎች መሆን ይቻላል። በንስሐ መለወጥ ይቻላልና ይህ ዘመን ደግሞ አሁን ያለንበት
የጾም መግቢያ ነው። ጾመ ሕርቃል ወይም ጾመ ዘወረደ እየተባለ የሚጠራ ነው። ሳምንት እንግዲህ ሳምንት ሕርቃል ጾሞ ጠላቱን ያሸነፈበት ነው። እኛም ደግሞ ወደ ዋናው ወደ ቅድስት ወደ ጌታ ወደ ጀመረው ጾም ለመሸጋገሪያ መለማመጃ ድልድይ የሚሆንን ራሳችንን የምናይበት፣ ራሳችንን የምናዘጋጅበት፣ ራሳችንን የምንፈትሽበት፣ የጎደለንን ነገር የምናስተካክልበት ነው። ምክንያቱም ጾም ዝግጅት ይፈልጋል። እንግዲህ ዛሬ በመዝሙሩ ላይ እንደሰማችሁ ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረዓድ፣ ለእግዚአብሔር በፍርሃት ተገዙ። በምን ተገዙ? በፍርሃት ተገዙ። አጽንዑ ለጥበብ ከመ ይትመዐ እግዚአብሔር፣ እግዚአብሔር እንዳይቆጣ ጥበብን ያዟት፣ ጥበብን መርምሯት። ጥበብ ማን ነው ሲባል እግዚአብሔር ነው። አዎ ነቢዩ እግዚአብሔር ቅዱስ ዳዊት በዚህ በመዝሙር 2 ላይ የተናገረው ኃይለ ቃል ነው እና እግዚአብሔርን በመፍራት የምንዘጋጅበት፣ እግዚአብሔርን በመፍራት ለጾማችን ዝግጅት የምናደርግበት ሰዓት ነው። የተጣላን ካለን የምንታረቅበት፣ የቀማን ካለን የምንመልስበት፣ የበደልን ካለን የምንክስበት፣ በአጠቃላይ ሕዋሳቶቻችን ለጾም እንዲዘጋጁ የምናደርግበት ሰዓት ነው። ስንጾም እንጀራ ብቻ አይደለም መጾም ያለብን፣ ብዙ የምንጾማቸው ነገሮች አሉ። ቅዱስ ያሬድ እንደሚናገረው ዓይን ይጹም፣ ጆሮ ይጹም፣ እጅ ይጹም፣ እግር ይጹም፣ አፍ ይጹም ይላል። እነዚህ ሕዋሳቶች ከባዶች ናቸው። ዓይናችን ወደ የት እንዳይ ወደ መጥፎ ነገር እንዳይመለከት፣ ጆሮአችን ምን እንዳይሰማ፣ ሐሜቶችን ክፉ ነገሮችን እንዳይሰማ፣ ዓይናችን ምንን እንዳይመለከት፣ ክፉ ነገሮችን፣ ዝሙቶችን፣ የተለያዩ ነገሮችን እንዳይ፣ እጃችን ምን እንዳይሰራ፣ የሰው ደም እንዳያፈስ እንዳይሰርቅ፣ እግራችን ወደ የት እንዳይሄድ ወደ ጣዖት ቤት እንዳይሄድ፣ ወደ አላስፈላጊ መንገድ ወደ ዝሙት መንገድ እንዳይሄድ። እነዚህ ሁሉ ምንድን ናቸው ማለት ነው? ጾም ናቸው ማለት ነው እንጂ ሽሮና በርበሬ ብቻ አይደለም፣ ወይም እንጀራና ሽሮን አይደለም መጾም ያለብን። ወይም ደግሞ የቅባት ተዋጽኦችን ብቻ አይደለም መጾም ያለብን። መጾም ያለብን ሕዋሳቶቻችን ሁሉ ነውና ሁሉንም ሕዋሳቶቻችን እንዲጾሙ ማዘጋጀት ያስፈልጋል። ለዚህ ነው በፍርሃት ተገዙ ያለው ነቢዩ እግዚአብሔር ቅዱስ ዳዊት። በፍርሃት ተገዝተን እግዚአብሔርን አመስግነን እኛም ደግሞ በጾም ውስጥ በረከት አግኝተን ጥያቄያችን ተመልሶ ጾምን ጾመን ለትንሣኤው እንዳበቃን አምላካችን እግዚአብሔር ይፍቀድልን። ይእዜ ተስዕሎ ለገብርከ በሰላም እግዚኦ በከመ አዘዝከ እስመ ራእይንተ አድኅኖተከ፣ ዓይኖቼ ማዳንህን አይተዋልና ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 30 ያስተማረን የመከረን የገሰጸን ለባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ